እንደምላችኋል አሁን ደግሞ ወደ ሰዓቱ ስፖርት ዜናዎች እናልፋለን ከዜናዎቹ ጋር ዮናስ ኃይለ መስቀል ነኝ በ10ኛ አፍሪካ ብስክሌት ሻምፒዮና ላይ የሚሳተፈው የኢትዮጵያ ብሔራዊ ቡድን ዝግጅት እያደረገ ነው ብሔራዊ ቡድኑ ለ2016 የሪዮ ኦሎምፒክ ሚኒማ ለማሟላትና የተሻለ ውጤት ለማስመዝገብ መዘጋጀቱን ፌዴሬሽኑ አስታውቋል ምስራች ይርኮ ተጨማሪ አላት አስረኛው የአፍሪካ የጎዳና ላይ የብስክሌት ሻምፒዮና የምታሰናግደው የደቡብ አፍሪካዋ ገጠራማ ከተማ ዋርዝበርግ በርከት ያሉ ዓለም አቀፍ የብስክሌት ውድድሮችን ከዚህ ቀደም አስተናግዳለች። የአፍሪካ ሻምፒዮና ሲካሄድባት ግን ለመጀመሪያ ጊዜ ነው። በዘንድሮው ውድድርም 26 ሀገራት ተሳታፊዎች ይሆናሉ። ውድድሩ ለ2016 የሪዮ ኦሎምፒክ ሚኒማ ማሟያ በመሆኑ ደግሞ ጠንካራ ፉክክር ይደረግበታል። የኢትዮጵያ ብሔራዊ ቡድንም ለውድድሩ ዝግጅቱ ማድረግ ከጀመረ ቀናት ተቆጥሯል። በተለያዩ ፉክክሮች የተሻለ ውጤት ያላቸውና የተመረጡ 6 ወንድና 5 ሴት ብስክሌተኞች በጋራ ልምምድም እያደረጉ ነው የሚገኙት። ያን ያህል ረጅም ዝግጅት ባናደርግም ያው ተዘጋጅተናል። ትልቁ ውድድር ነው። የአፍሪካ ሻምፒዮን የሁሉም አፍሪካዊ ህልም ነው አንደኛ መውጣት ወይም ሜዳሊያ ውስጥ መግባት። ዝግጅታችን በጣም አሪፍ ነው። ቲሙ ጥሩ መንፈስ ላይ ነው ያለው። ለኦሎምፒክ እናልፋለን ብለን ነው የምንሰራውና ቲማችንም ጥሩ መንፈስ አለው። ጥሩ አንድነት አለ። ጥሩ ነገር አለ። ከየካቲት 2 ጀምሮ ለሚቀጥሉ 6 ቀናት በሚካሄደው ፉክክር የኢትዮጵያ ብሔራዊ ቡድን በቡድንና በነጠላ የፍጥነት ውድድርና በጎዳና ላይ ውድድር በአዋቂዎችና በታዳጊዎች ይፎካከራል። ከ2 ዓመት በፊት ፉክክሩ ቡርኪና ፋሶ ላይ ሲካሄድ ጽጋቡ ገብረ ማርያም የወርቅና የብር ሜዳሊያ አግኝቷል። አምና ግብጽ ላይ ደግሞ በሂስቶቹ በቡድን ኢትዮጵያ የነሐስ ሜዳሊያ ባለቤት ነበረች። ዘንድሮ ዝግጅት መድረጉን የኢትዮጵያ ብስክሌት ፌዴሬሽን ምክትል ፕሬዝዳንት አቶ ወርቁ ገዳ ተናግሯል። ከሚሳተፉት ሀገሮች ከአንደኛ እስከ 3ኛ ባለው ራንክ ውስጥ ልጆቻችን እንዲገቡ ነው አንዱ ያዝ ነው። ሁለተኛው ደግሞ ቢያንስ አንድ ወይ 2 ልጆች በዚህ ለኦሎምፒክ ኳሊፋይ የሚሆኑበት ነጥብ ያስመዘግባሉ ብለን እናስባለን። በውድድሩ ላይ የሚካፈለው የልኡካን ቡድኑ የፊታችን ቅዳሜ ወደ ደቡብ አፍሪካ የሚያመራ ይሆናል። ሶስተኛው የመከላከያ ሰራዊት ባሌ ስፖርት ፌስቲቫል በባህር ዳር ከተማ እንደቀጠለ ነው። ዛሬ አትሌቲክስ ውድድሮች ፍጻሜያቸውን ሲያገኙም አጠቃላይ የነጥብ መሪነቱን ማዕከላዊ ተረክቧል። ህምነጽዮን ሙሴ ተጨማሪ አላት። በሰራዊቱ መካከል እየተካሄደ የሚገኘው የስፖርት ፌስቲቫል ተጠናክሮ ቀጥሏል። በባህር ዳር ብሔራዊ ስታዲየም በተደረገው የ200 ሜትር ወንዶች የፍጻሜ ውድድር ቢራቱ ገመቹ ከማዕከላዊ እዝ አሸንፏል። በ1500 ሜትር ወንዶች ዮሐንስ አዶላ ከሰሜን እዝ አንደኛ ሲሆን በሴቶች ተዋበች አረጋ ከምዕራብ እዝ መድህን ኃይላይ ከማዕከላዊ እዝ አንደኛና ሁለተኛ ሆነዋል። በ400 ሜትር ወንዶች ከተማ ከተሌ ከሰሜን እዝ፣ በ200 ሜትር ሰይድ ጀማል ከምዕራብ እዝ፣ በ5000 ሜትር አያና ሙላው ከምዕራብ እዝ አሸንፈዋል። በባህር ዳር ዩኒቨርሲቲ ኮሌጅ ስታዲየም በተካሄደ የእግር ኳስ ጨዋታ ሰሜን እዝ ከምስራቅ እዝ 0-0 ተለያይቷል። ቡሬ አየር ኃይልን 2-1 ሲያሸንፍ ማዕከላዊ እዝ መከላከያ ዩኒቨርሲቲን 1-0 ረቷል። በእጅ ኳስ አስተናጋጁ ምዕራብ እዝ አየር ኃይልን 24-14 ሲረታ ሰሜን እዝ መከላከያ ዩኒቨርሲቲን 24-15 አሸንፏል። በወንዶች መካከል በተካሄደው የቮሊቦል ጨዋታ ሰሜን እዝ መከላከያ ዩኒቨርሲቲን 3-1 ረቷል። በዲስከስና በአሎሎ ውርወራ የፍጻሜ ውድድር ሰሜን እዝ በሁለቱም አንደኛ ሆኖ አጠናቋል። እስከዛሬ በተካሄዱ አጠቃላይ ውድድሮች ሰሜን እዝ በ156 ነጥብ እየመራ ነው። ማዕከላዊ እዝ በ134፣ ምዕራብ እዝ በ119 ነጥብ ሁለተኛና ሶስተኛ ደረጃ ይዟል። ለኢትዮጵያ ብሮድካስቲንግ ኮርፖሬሽን ህምነጽዮን ሙሴ ከባህር ዳር። 10 ክለቦች የሚሳተፉበት ሁለተኛው ብሔራዊ ቦክስ ሻምፒዮና በጅግጅጋ ከተማ ተጀመረም። በውድድሩ ላይ በ52 እና 56 ኪሎ ግራም ወንዶች ይሳተፋሉ። የኢትዮጵያ ቦክስ ፌዴሬሽን ውድድሩን በኮንጎ ብራዛቪል ለሚደረገው አህጉራዊ ሻምፒዮና ተወዳዳሪዎችን ለመምረጥ እንደሚያግዘው ተናግሯል። በ52 ኪሎ ግራም አዲስ አበባ ፖሊስ ፌዴራል ፖሊስን፣ ፌዴራል ማረሚያ ቤቶች ኒያላ ቦክስ ስፖርት ክለብን፣ ኢትዮጵያ ወጣቶች ስፖርት አካዳሚ፣ ኢትዮ ሶማሌ ሀረሪ ውሃና ፍሳሽ ሀዲያ ስፖርት ክለብን በመክፈቻው ቀን ውድድር አሸንፏል። በ56 ኪሎ ግራም ኢትዮ ሶማሌ ኢትዮጵያ ወጣቶች ስፖርት አካዳሚን፣ አዲስ አበባ ፖሊስ ኒያላን፣ ፌዴራል ማረሚያ ቤቶች ፍቼ ከተማን አሸንፏል። ውድድሩ ላይ 60 ቦክሰኞች ተሳታፊ ሲሆኑ 10 ሴቶች መሆናቸውና ውድድሩ ለ5 ተከታታይ ቀናት እንደሚቀጥል ከፌዴራል ስፖርት ኮሚሽን የተገኘው መረጃ ያስረዳል።